23 ዓመት ሙሉ ነበር አይንሽን ያዘሽ? አዎ አብዛ። አሁን ሰው ሁሉ በደንብ ይታይሻል? በደንብ ይታየኛል። በደንብ ይታየኛል። በደንብ ይታየኛል። 23 ዓመት ነው እንግዲህ አይኗን የጋረዳት የከለላት። እመቤታችንን ስንጠራት ምንድነው የምንላት? እመ ብርሃን ምን ማለት ነው? የብርሃን እናት ብርሃንን የወለደች ብርሃን የሆነውን ክርስቶስ የወለደች አይን ማብራታውን ለሷ በእውነት ብርቅ ነው። ብርሃን የሆነውን ክርስቶስን የወለደች ለሰው ብርሃን ብትሰጥ አይደንቅም። እሺ አይኗን ጋረድክ፣ እድሏን ያስክ፣ ሌላ ምን አረካት? በቃ ብዙ ነገር ሁሉንም በቃ ብዙ ነገር ሁሉንም እንዳለ በቃ ጭልምልም። የቤተሰብ ዛር በማ በኩል ነው ያለው? በእናት በአባት? በሁለቱም ፊት። በሁለቱም ና እስኪ የቤተሰብ ዛር እንዳለ ታውቃለህ አንተ? አላውቅም። ይኸው በእናት በአባት አለ ይላል። በእርግጥ አንዳንድ ጊዜ የሚያመልኩት ነገሮች አሉ እና የሚያመልኩት ማለት እኮ የቤተሰብ ዛር ማለት እሱ ነው። የሚያመልኩት ታዲያ ምንድነው? አንዳንድ የሚያመልኩት ነገር አለ ማለት የቤተሰብ ዛር ማለት ነው። ጨሌው ምኑ። እሺ ትሄዳለህ አንተ። በል ጥራ። በስላሴ ስም፣ በመድኃኔዓለም ስም፣ በወላዲተ አምላክ ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም አልጠራውም። በል ጥራ። በቅዱስ ሚካኤል ስም ቶሎ በል። በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም እድሎቿን ያዝን፣ አይኗን የጋረድን አይነ ጥላ የቤተሰብ ዛር የእድል መተት የቡዳ መንፈስ ሁላችንም ለቀናል። አይኗን ከፍተናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሏን በኪዳነ ምሕረት ስም ከፍተናል። በል ሰባት የጮህ እናውጣ ቶሎ በል። ሁለት ቀጥል። 3 4 5 6 በል መጨረሻ። ቅዱስ ሚካኤል ሲኦል አውርደን መብራንን አመስግኑላት። ደህና ነሽ? ደህና ነኝ። አማትቢ እስኪ ብድግ በይ። ማነው ስምሽ? አስካለ ማርያም። አይንሽን ከያዘሽ ወደ 23 ዓመት እንደሆነ ወንድምሽ ነግሮኛል። አዎ አባቴ። እስኪ ቀና በይ እስኪ በደንብ ታይሻለሁ። ምን አይነት ልብስ ነው የለበስኩት? ጥቁር ነጭ። 23 ዓመት ሙሉ ነበር አይንሽን ያዘሽ? አዎ አብዛ። አሁን ሰው ሁሉ በደንብ ይታይሻል? በደንብ ይታየኛል። በደንብ ይታየኛል። በደንብ ይታየኛል። እስኪ እዛ ፊት ለፊት ምን ይታይሻል? እዚህ ፊት ለፊት ቤቶች ጥላ። እሺ እዚህ ፊት ለፊትሽ ምን አለ? እዚህ ፊት ለፊትሽ ጋር ፊት ለፊትሽ ጋር ምን አለ? ይኸው ፊት ለፊትሽ ሰዎች ጥላ ምናምን ያዙ። እንደዚህ ጥላ ያዙ። ያው እንግዲህ ነገር ይታይሻል በደንብ አይደል? አዎ ይታየኛል። አባ ኪዳነ ምሕረትን አመስግኑላት። 23 ዓመት ነው እንግዲህ አይኗን የጋረዳት የከለላት። እመቤታችንን ስንጠራት ምንድነው የምንላት? እመ ብርሃን ምን ማለት ነው? የብርሃን እናት ብርሃንን የወለደች ብርሃን የሆነውን ክርስቶስ የወለደች አይን ማብራታውን ለሷ በእውነት ብርቅ ነው።
ብርሃን የሆነውን ክርስቶስን የወለደች ለሰው ብርሃን ብትሰጥ አይደንቅም? ለሁላችንም በእውነት ህይወታችንን ብርሃን መብራን ትስጠን። ደስ አለሽ? ደስ አለኝ አባ። እግዚአብሔር ይመስገን። እመቤታችንን አመስግኝ። ነበር ልብሴን ወደ ላይ ያለከለት አባ። እግዚአብሔር ይመስገን። መብራን የመጨረሻ ታድርግልሽ።